አንገት እናንተ ግን አንገት እየቆረጣችሁ ወንዱን ህፃናትና ሚስቶች ሲቀሩ ተከፋፍለው ውሰድ የሚል ስርዓት ነው የተከላችሁት። እሱን ነው አሁን መድገም የምትፈልጉት ነው እያልን ያለ ነው። አንቀበልም፣ አናስተናግድም። የከፋ ቢሆንም እንኳን ነው ዋጡት። የከፋ የመረረ ቢሆን እንኳን በ27 ዓመት ቲፒኤልኤፍ ካደረገውና 8 ዓመት የኦሮሞ የፖለቲካ ኃይሎች በኢትዮጵያ ውስጥ በአማራው ላይ የፈጸሙትን ግፍ አነጻጽረን ብናቀርበው በምንም ታምር ለውድድር የሚቀርብ አይደለም። መምረጥ አስገዳጅ ሁኔታ ቢሆን ዳግመኛ አብረን በመኖራችን የምንጸጸተው ከእናንተ ጋር ነው የምንላችሁ። በህይወት እንዳንኖር የፈረዳችሁብን አካላት ናችሁ፣ እናውቃለን። ይሄ ነው የግፉ ልክ። በደንብ ነው መነገር ያለበት። በከፋ ሁኔታ ግፍ እየፈጸሙ ያሉ አካላት ከዛ መጥቶ ወያኔ እኮ ይላል። 1 ሚሊዮን እጥፍ ከወያኔ የሚበዛ ግፍ የተፈጸመው ኦህዴድ የሚባለው የኦሮሞ ብልጽግና የሚባለው አገሪቷን ከተቆጣጠረ ጊዜ ጀምሮ ነው። የህወሓት ኃይሎች ነፍሰ ጡር እናት ሆድ ቀደው ሽል አያወጡም። ማንም ሊዋሽ አይችልም ይህንን ብሎ። መከላከያ የሚባለው ሰራዊት በገፍ ተኩሶ ገሏል። ባህር ዳር ሄዶ ገሏል። 50 ምናምን ገሏል በአንድ ቀን። እናንተ እኮ 50 አንድ ወረዳ ላይ ሰብስባችሁ የምትረሽኑት ነው። በ27 ዓመት ውስጥ ያውም ከለየለት እንቢተኝነትና አመፅ ጋር ተያይዞ የተፈጸመ ተኩስ ነው። ልክ ነው እያልኩ አይደለም፣ ሌጂትሜት እያረኩት አይደለም። ይሄ ማን በሰሩት በደልና ወንጀል እንዲጠየቁበት እንፈልጋለን። ኦፍኮርስ እነሱ ያመጡት ህገ መንግስት እኮ ነው። እነሱ ያመጡት የፌዴራል ምናምን እኮ ምናምን ነው። እነሱ ከሄዱ 8 ዓመት አለፋቸው። እነሱ ያመጡት ትክክል ካልሆነ እናንተ ትጥሉት ነበረ። በዋነኛነት እነ ሌንጮ ለታ የተከሉት ነው። እኔ ነኝ የጻፍኩት ብሎ እኮ ተናዟል። ህገ መንግስት በመጻፍማ ታዬ አጽቀሥላሴም ጎንደሬ ነኝ ይላል እኮ። ታዬ አጽቀሥላሴ አንዱ አይደለም እንዴ? መለስ ዜናዊ ትግሬ ነው፣ ታዬ አጽቀሥላሴ ደግሞ አማራ ነው። እነ ዘገየ አስፋው አይደሉ እንዴ ተብታቢዎቹ? እነ እንድሪያስ እሸቴ አይደሉ እንዴ ቀያሾቹ? ያን ጊዜ በአብዮት በምናምን ገለመሌ ምናምን የተባለ ዝባዝንክ ያለ አጋጣሚውን ደግሞ የነ መለስ የብሔርተኝነት ጥግ ረጋጭና ክፋት ኢትዮጵያ በደንብ ነፍስ ዘርተው የአብዮታዊ ዲሞክራሲ የሚባል ስርዓት ተክለው የህገ መንግስት የሚባለው አካል እንደዚህ አይነት መልሶ የትግራይን ህዝብ እንደዚህ ድምጥማጡን እንዲያጠፋ አድርገውታል። በነገራችን ላይ አንድ ቀን ገፋ ተደርጎ ሲመጣ ይፋ ያደርጉት ይሆናል። በእርግጠኛነት ግን መረጃ ያለኝ ማስረጃው እጄ ላይ ስለሌለ እንጂ ይፋ ሳያደርጉት ቀሩ እንጂ ቲፒኤልኤፍ እኮ ገምግመዋል። ይሄ ህገ መንግስት የጨቆነን የጠፋንበት ለአደጋ የተጋለጥንበት ነው የሚል እኮ ገምግመዋል። አያመጧትም እንጂ ያው ህገ መንግስቱ ምናምን እያሉ ዝም ብሎ የሸፋፍኗታል እንጂ ገለጥለጥ ብለው በይፋ ቢወጡ ህገ መንግስቱ ያደረሰውን አደጋ ገምግመውታል። አሁንም ውራኔ ያደረጋቸው 38 ሰው ብቻ ነው የሚወክሉት። 570 ምናምን ፓርላማ ላይ ተወካይ፣ ፌዴሬሽን ምክር ቤት 6 ሰው 7 ሰው ነው የሚወክሉት። ዳን አለቀ። ሚኒስትሮችም ላይ እንደዛ። ከዛ የዘለለ ፋይዳ አይደለም። መከላከያ ላይ ተጠርገው ዞር ብሏል። ይህ ህገ መንግስት ምንድን ነው የሚፈይድላቸው? ሙሉ በሙሉ ቢተገበር እንኳን ምን ኦኬ ተተገበረ ምን ለትግራይ ጠብ የሚልለን ነገር የወረቀቱን ዋጋ ያወጣም።
ቲፒኤልኤፍ ካልኩሌት ያደረገው መከላከያውን ሲቆጣጠር ደህንነቱን ሲቆጣጠር ይሄ ዘባዝን ከህገ መንግስት ሌላውን እያባላው ይቆያልና በስልጣን እስካሉ ድረስ እነሱ የፈለጉትን አመራር እየሰጠን እንቀጥላለን። እናንተ ምን አይነት እኮ እንዴት አይነት የክፋትን ጥግ ብታዩት አንዳንድ ጊዜ ይደንቃል። ጻድቃን የሚባል የምድራችን ነውረኛ 1 2 ሳምንት 3 ሳምንት ሆኖታል መጽሐፍ አሳተም ያለው ካለ ያነበባችሁ አይታችሁት ሊሆን ይችላል። ጻድቃን በመጽሐፉ ላይ ያለፈው ጦርነት አስተውሉ። የጨበራ ምርጫ የጨምናምን ምርጫ አድርጋችኋል። የትግራይ እናቶች እንዳያለቅሱ በኋላ ወዮላችሁ ሲል የነበረ ቲፒኤልኤፍ ካልጠፋ በቀር ከዚህ ምድር ላይ ኢትዮጵያ ሰላም አታገኝም ምናምን ብሎ ከኤርትራ ጋር ተነጋግሮ ወታደራዊ ዘመቻ ዕቅድ አውጥቶ የዘመተው የኦሮሞ የፖለቲካ ኃይልና አብይ አህመድ መሆኑ እየታወቀ ብአዴን ማጃሚያ መሆኗ እየታወቀ የጦርነቱ ምክንያት ያለፈው ጦርነት ምክንያት መቼም ሁላችሁ የምታውቁት ነው። ቲፒኤልኤፍ ከኢህአዴግ ወጥቶ ማነው ኢህአዴግ ፈረሰ። ቲፒኤልኤፍ ብልጽግና ጉያ ስራ አልገባም አለ። መቀሌ ከተሙ። አብይ አህመድ ደግሞ እያንዳንዱ ድርጅት በብልጽግና ስር ገብሮ ከሱ ጋር እንዲኖርነት ነው የሚፈልገው። በዚህ አልተስማሙም። ከዛ ክልሉ ላይ ምርጫ እናደርጋለን አሉ። አታደርጉም አላቸው። ፓወር ስትራግል ነው። ትግራይ ላይ ያለው ኃይል እስከ መጨረሻ መዳከም አለበት። ሰሜን ዕዝ ከሞላ ጎደል እነሱ እጅ ላይ ነበረ። ስለዚህ የኦሮሞ የፖለቲካ ኃይሎች በሞኖፖሊ ሀገሪቷን ለመቆጣጠር አስቸጋሪ የሆነባቸው ከትግራይ በኩል ያለው ኃይል ነው። ብአዴንን ወረድ ያስገብረዋል። እነ ጀነራል አሳምነውን ገለው እነ ዶክተር አምባቸውን ገለው አመራር አልባ አልገውታል። ልዩ ኃይሉን ኤኒታይም ለመበተን የሚያስችላቸውን እቅድ አዘጋጅተው እየሄዱ ነበረ። ያንን ያሳኩት ሊሳካ አይችልም ብለው ያሰቡት ትግራይ ላይ ያለውን ነው። ትግራይ ላይ ያለውን የሚገዳደራቸውን ኃይል ለመምታት ኢትዮጵያን ሊያፈርሱብህ ነው አገርህን አድን የሚል ዘመቻ ቀስቅሰው ሄደው ውጊያ የተደረገው። ጻድቃን ይሄንን እያወቀ የመጀመሪያው ዙር ጦርነት የተካሄደው የነገስታቱን ስርዓት ለመመለስ የአፄ ኃይለ ሥላሴን ስርዓት ለመመለስ የተደረገ የአማራ ዘመቻ ነው ብሎ ነው። ጻድቃን አሁን አዲስ አበባ ያለው አሁን ጻድቃን ከአብይ አህመድ ጋር ነው የቆመው። ሄደህ ከጻድቃን ጋር ትቆማለህ? ከአብይ አህመድ ጋር ስቆም ከጻድቃን ጋር ነው የቆምከው። የመጀመሪያው ዙር ጦርነት እንኳን ፍሬም እየተደረገ ያለው የአፄዎቹን ስርዓት ለመመለስ የተደረገ ጦርነት ነው ይልሃል። ማን የተዋጋው? የትኛው ነው የአፄዎቹ ስርዓት እዛ የሚሄደው? አየህ የክፋታቸው ጥግ። ቀነ ገደብ ሰጥቶታል ህወሓት። አውቃቸዋል። ቀነ ገደብ ሰጥቶታል። ዝም ብሎ አይደለም፣ መርሴለስ ነው ይሄ ቀነ ገደቡ። ዝም ብሎ ዋጋ የለውም። ዝም ብሎ ማሲንጋ ሄዶ ትንሽ አረጋግቶልኝ ይመጣል። የትግራይ በቃ ትንሽ በቃ ሰላም አለ እንዴ? ማሲንጋ እኮ መጥቶ ነበር። በቃ የግድ አብይ ሰላም እያደረገ ነው ማለት ነው ምናምን ብሎ ትግራይን አዘናጋለሁ ብሎ አሰበ ከሆነ አይዘናጋም። በትግርኛ እነግረዋለን። በአማርኛ የማይገባው እንኳን በትግርኛ እነግረዋለን። ቅጥፈት ነው ይሄ። ተራ ማሲንጋ የሚሰራው ስራ የአሜሪካ አምባሳደር ሆኖ አሁን የመጣበት ኢምንት ውጤት አይኖረውም። ቢኖረው ደስ ይለኛል። እኔ ደስ ይለኛል። ኢምንት ግን የለውም። አብይ አህመድ አልቀየረም፣ ፖሊሲው አልቀየረም። በኢትዮጵያ ውስጥ የሚከተለው ዛሬ እንኳን ሲናገር የነበረ ይሄ ሁላ ይሄው እናንተ በሶስት ሰው ነው የምታምኑት፣ እኔ 4000 አምጥቼላችኋለሁ ብሎ ዛሬ እኮ ያመጣው ተረት እኮ አንድ ማሳያው ጦርነት እኮ ሲያውጀዋለሁ። ጠቅላላ ንግግሩ የቀይ ባህር ጉዳይ ጦርነት ነው፣ አመጣላችኋለሁ፣ ቀይ ባህር አይቀርም። ይሄ ግብፅ ሴራ ሰራችብን። ግብፅ የሚለው ቋንቋ ይጠየፈዋል፣ ይፈራዋል። ነጤፍታው ይፈራዋል። አይ ነው ለምን እንደሚፈራ ምን አስኬድ ወደ ግብፅ ጥንታዊ ጠላቶቻችን ስትል ወላሂ ለአዚዝ ብለ ግብፅ ሄደ። እነመለስን ስትሳደብ ሰነፎች ፈሪዎች ብለ እኮ መለስን ሰድበዋል እኮ ግብፅ ሄደ። አባይ ለሁላችን ይበቃናል፣ ውሃው ደርሷል አልደረስም እያል ማረጋገጥ ሁላ ኃላፊነት የኛ ነው። ተገቢውን የውሃ ድርሻችሁ መድረስና አለመድረሱ እናረጋግጣለን፣ ቼክ እናደረጋቸዋለን ብሎ ቃለ መሃላ ሲፈጽም የነበረው ማን ነው? ይሄ እኮ ነው። መለስ ነው እንዴ በዛ ደረጃ ወርዶ ግብፅ ላይ እግር ሲልስ የነበረው? አልሲሲ ሽክረን ሐቢቢ ሽክረን ያ ሙዲር አለው እኮ
አለው ሹክራን ብሎታል። ሙዲር እንኳን አላለውም፣ ግን ሙዲር ማለት አለቃ ማለት ነው። ሙዲር አላለው ሐቢቢ ማለት ግን ሹክራን ብሎታል። ወላሂ ሲል ሹክራን ብሎታል። አሰማችሁ ሰማችኋል። መጀመሪያ እሱን ምን ያህል ሲቀጥፍ እንደነበረና ቀይ ባህር ብሎ የመጣበት ድራማ በኢትዮጵያ ህዝብ ዘንድ ቀይ ባህር ስንለው ደንገጥ ይላል። ለካ ይሄ ለራሱ ስልጣን ሲል አይደለም ህገ መንግስት እየቀየረ ያለው ቀይ ባህር ሊያመጣልን እኮ ነው ብሎ ህዝቡ እንዲሞኝ ነው የሚፈልገው። መጀመሪያ አንተ ምንድን ያልከው በዚህ ጉዳይ እንስማ። ይሄን ስሙት። تلمي والله لن نقوم بأي ضرر لن نقوم بأي ضرر بأي ضرر للمياه في مصر للمياه في مصر زي ما انت شفتوا كده كان بيكلمني دايما يقول لي والله لن تجد ضرر مننا، فانا حبيت ان انتوا تسمعوها منه وانا بشكره عليها وانت سترى من المصريين برضو والله لن نضر بكم ابدا ان شاء الله. شكرا فخامة الرئيس. ان شاء الله شكرا رئيس አለ። እንግዲህ ራይስ እንኳን ፕሬዝዳንት ማለት ነው። ራይስ شكرا ራይስ ያው መሪ ክቡር ጠቅላይ ሚኒስትር እናመሰግናለሁ። ይሄ ነው እንግዲህ መጥቶ የሚኮፈሰውን አዳራሽ ሙሉ ያስጨበጨበ። በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። እኛ መሮናል፣ ሰልችቶናል። ከፈለጋችሁ አሰብ ብላችሁ የምትሄድ ከሆነ ራሳችሁ ኤርትራን እናስመጣለን ካላችሁ ሄዳችሁ ምንድን ያለው መለስ ጨርቁ መንገዱ ጨርቅ ያርግላችሁ። አብይ አህመድ አሊ መንገዱ ጨርቅ ያርግልን። ግን ምን ዋጋ አለው? እዛ ሳትደርስ ሞታል። አይገርም? ይሄ ሁሉ አዳራሽ ህዝብ አማራ የለበትም። ይሄ ሁሉ አዳራሽ ህዝብ የኦሮሞ ተወካይ የለውም። ይሄ ሁሉ አዳራሽ ህዝብ የትግራይ ተወካይ የለውም። ማለት ዝም ብሎ ካድሬ ሞላ ማለት ነው። የኦሮሞ ተወካይ ማን ነው? ሽመልስ አብዲሳ ነው። ሽመልስ አብዲሳ ባንክ አለው። በቦሌ ይወጣል፣ በቦሌ ይገባል። የኦሮሞ ህዝብ ያለው ማን ጋር ነው? ጃልማሮ ጋር ነው ያለው ወይስ ሽመልስ አብዲሳ ጋር ነው ያለው? ነገሩ የኦሮሞ ህዝብ እያንዳንዳችሁ ከካድሬ በስተቀር ካድሬም ያውቋል፣ ለሆዱ ነው እንጂ ያውቋል። ማን ይሻላል? ጃልማሮ ፊ ሽመልስ በሉት ጃልማሮ ይላል። ምን ጥርጥር አለ? ይሄ እዚህ ጋር የለም ነው። የኦሮሞ ህዝብ ነው የህገ መንግስት የኔ ህገ መንግስት አይደለም ይቀየርልኝ የሚለው። የህገ መንግስት ለኦሮሞ ህዝብ አይጠቅምም። ፊንፊኔ የአዲስ አበባ የኢትዮጵያ ዋና ከተማ ነች፣ የኦሮሞ ህዝብ ዋና ከተማ ነች ብሎ እንትን ያደረገው መቀመጥ እና የሚመጣው ህገ መንግስት ምን አይነት ህገ መንግስት ነው ይመጣል? ከወለጋ እስከ ሰሜን ሸዋ ከሐረርጌ እስከ የትም አንድ ኦሮሞ ነው ብሎ አንድ ትልቅ ኦሮሚያ የፈጠረ ህገ መንግስት ቋንቋን ባህልን አሳደግ ብሎ በደንብ አድርጎ በህገ መንግስቱ መሰረት የኦሮሞ ህዝብ ያለበት ደረጃ ሆነ ያለበት ደረጃ በደንብ አድርጎ ጠንቅቆ መብቱና ግዴታው እንዲያውቅ ያደረገ ህገ መንግስት አይጠቅምም። ይሄ ህገ መንግስት ለኦሮሞ ህዝብ አይጠቅምም ብሎ አብይ አህመድ ከዚህ አካባቢ የመጣሁት ግን ይሄ የወያኔ ህገ መንግስት ነውና አይጠቅምም ብሎ ካን በረጋግደው በጣጥ ሰው ለነገር ዋጋ የለው። በጠስከው አልበጠስከው የተበጠሰ መንግስት ስለሆነ ማለት ነው። መቶ ማለት ስንት ወራት ነው የሚቀረው? የስንት ወራት ነው? ማሲንጋ ይነግረዋል ዛሬ አምባሳደር ማሲንጋ ምን እንደተባለ ከትግራይ ይነግረዋል። አምባሳደር ማሲንጋ ትዴፍ አግኝቷል ዛሬ? አላገኘም። ለምን አላገኘም? ፈቃደኛ አይደለም። ልንገራችሁ ብዬ ነው በዚህ አጋጣሚ። ትዴፍ አመራሮች ማሲንጋን ለማግኘት ፈቃደኛ አይደሉም። በይፋ ነው የምናገረው እዚህ ሚዲያ ላይ። ጉዳይ የለንም ከአንተ ጋር ጉዳይ የለንም፣ ሄዱና መንግስት ራሱ አነጋግር ነው። ፈቃደኛ የለንም። ማነጋገር ፈልጎ ነበር፣ ፈቃደኛ አይደለም። የምትነጋገር እኛ ከፈቀድንልህ አካል ጋር ነው። እኛ መንግስት ነን፣ ከመንግስት ጋር ተወያያለህ። ትዴፍ በትግራይ መንግስት ስር ነው።
ከትዴፍ ጋር ግንኙነት የለውም። ከዚህ በፊት ግን መብት ነበረው። እንደ መብት ዝም ብሎ እገሌ ይፈልጋሉና አሁን የለም። እንደዚህ ብሎ ነገር የለም። ፈቃደኛ አይደለም። ባለቀ ሰዓት ላይ እንደዚህ አይነት ጨዋታ አይፈልጉም። የይስሙላ ሰላምታ ዝም ብሎ ዋጋ የለውም። እዚህ ይፎክራል አብይ አህመድ። ያልተመረጠ መንግስት የሚለው የ1987 ህገ መንግስት ከመርቀቁ በፊት ኤርትራ ተገነጠለች ነው። ኤርትራ በ93 ዓመተ ምህረት ነው የተገነጠለችው። 91 ነው የተገነጠለችው ኤርትራ። ሊትራሊ ከዝም ብሎ ዩኤን ኦፊሻል ሪኮግናይዝ አደረጋ 93 እንጂ 91 ነው። ከ91 በኋላ እኮ እያንዳንዱ ተጠራርጎ ወጥቷል እኮ። ከዛ በኋላ አሰብ እንዴት ስትጠቀም ነበር ኢትዮጵያ ታውቀዋለች። መሮናል፣ ሰልችቶናል። ጦርነት ከዚህ በኋላ በቃን። እኛ ጦርነት የምናውቀው በተቃጠሉ ቤቶች ነው፣ በሞቱ ልጆችና ህፃናት ነው። እፈልጋለሁ እዋጋለሁ ካለ መንገዱ ጨርቅ ያርግለት ተብሏል። አብይ አህመድ አሊ ጨርቅ ያርግለት። ጉዳዩ መከላከያ ውስጥ ችግር ውስጥ ነው ያሉት። ምናልባት ፕሮፌሰር ሕዝቅኤል ትንሽ ወደ ኋላ አካባቢ እንዳያነሳው ደስ ይለኛል። ግን ችግር ውስጥ ነው ያሉት መከላከያ ውስጥ። አብይን ማስወገድ ይፈልጋሉ ከላይ ያሉት፣ በተለይ የኦሮሞ ተወላጆች በጣም ፕሮግረስ አድርጓል። ትልቅ ደረጃ ላይ ደርሷል። ሰላም ያመጣል ወይ እነሱ ሰላም ያመጣሉ ወይ የሰላም አካል ይሆናሉ ወይ ሌላ ጉዳይ ሆኖ፣ አብይ እንደዚህ የሚጫወተው ሌላ ጨዋታ ነው። የአሞራ ተረት ጉዳይ ማለት አሞራኛ የኢትዮጵያውያን ችግራችን እዚህ እንፈታል። ሁሉም አሞራ ዋርካ ምናምን ሁሉም በተረት እንስሳዎች ጨርሶ የቤት እንስሳ ጨርሶ ዱር እንስሳት ሁሉም እየለቀመ ነው በሙሉና ትንሽና ሁልጊዜም ጥቅማችን አሳልፈን የምንሰጠው ስንገነባ ያልነበሩ ስንሿኮት ስንጣላ የሚያንዣብቡ አሞሮች ስላሉ ነው። አሞራ ሲታረድ ይመጣል፣ ሲገነባ የለም። ህዳሴን ስንገነባ እኛ ጋር ያልነበሩ፣ ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ፣ ልማት ስንጀምር እኛ ጋር ያልነበሩ፣ እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ሲያቀብሉ፣ ብር ሲያቀብሉ፣ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል። ይሄ አሁን አድራሻ የለውም። ተመልካቾች በእውነት እናንተ አድራሻ እገሌን ነው ብትሉኝ ደስ ይለኛል። ህዳሴ ግድብ ስናለማ አብረውን አልነበሩም። ይሄ ስናለማ ይሄ አብረውን አልነበሩም። አሁን ግን ጥይት ሲያቀብሉ ሚዲያ ፕሮፓጋንዳ ሲያደርጉ ይሰማሉ። ይሄ አድራሻ የለውም። ህዳሴ ግድብ ስናለማ አብረውን አልነበሩም ካለ የህዳሴ ግድብ መስራቹ ህወሓት ነው፣ ኢህአዴግ መንግስት ነው። ኢህአዴግ ነው የጀመረው። ምን ዋጋ የለውም። ምን እንዲያም አንተ አንድ ሺህ ምናምኑን ቅርጥፍ አድርገህ ለግብፅ ሸጥከው ለትራምፕ መንግስት ለማስደሰት ብለህ ያው ድርድር ማለት ነው። አድራሻው ማን ነው? ኤርትራ እንዳትሆን ኤርትራ ሀገር ነው። በህዳሴ ግድብ ላይ ለምን እጅ ያስገባል? ግብፅ እንዳይሆን ግብፅም ሀገር ነው። የራሱ ልማት ያለማል እንጂ ህዳሴ ግድብ ለምን ብሎ ያለማል? እዚህ መጡ። አድራሻው ያለ ነው። ይሄ አድራሻ ያለው በአጭር ቋንቋ የኦሮሞ ህዝብና የአማራ ህዝብ ብሎ ያስተላለፉ መልእክት ላይ እንሂድ። አጠራጠር አድርገን ኦሮማራ ኢትዮጵያን አፈረሰ ጥምረት ነው። አሁን ያለችበት ኢትዮጵያ የፈጠረ ኦሮማራ ነው። ህወሓት እኮ ነው የብሔር ብሔረሰብ ብሎ ያመጣው እኮ የህወሓት በሽታ እኮ ነው ይላል። ብሔር ብሔረሰብ እኮ ከዘፍጥረት ጀምሮ የነበረ እኮ ነው። ዘፍጥረት ነው። ትግራይ የሚባለው መቼ ነው? ትግራዋይ የነበረ መቼ ነው? አማራ የነበረው መቼ ነው? ወላይታ አሁን ነው የተፈጠረው? አሁን የተፈጠረው ወላይታ የሚባለው ክልል አሁን ተፈጥሮ ነው ይችላል። ቋንቋው በራስ ቋንቋ ተማመን በደንብ ፕሮሞት አድርገው ጨምበላላም በለው ምናምን በለው በደንብ ፕሮሞት አድርገው የሲዳማ ህዝብ ሆይ ብሎ ኢምፓወር ተደርጎ ሊሆን ይችላል። በዚህ ህገ መንግስት ሲዳማ እኮ ነበር እኮ እዛ። ወይስ የግድ የሆነ ነገር የሆነ ቋንቋ ላይ መወተፍ አለበት ወይ የሆነ ሃይማኖት ላይ መወተፍ አለበት? እነዚህ ህወሓት ያመጣብን ጣጣ ነው የሚሉት አሉ። ህወሓት ማለት እነዚህ ዩኒታሪ ጋቨርንመንት አህዳዊ የሚለው የደርግ አይነት ስርዓት ለመመስረት የሚፈልጉ ናቸው እነሱ። ይሄ አህዳዊ ማለት በቃ አንድ ሃይማኖት፣ አንድ ቋንቋ፣ አንድ ምናምን የሚሉት ቋንቋ ማለት ነው። በሱ የሚፈልጉ ናቸው። ይሄ ረጋጭ ነው፣ ገዳይ ነው። ይሄ ማንም በፍጹም አሁን የተለያዩ ሀገሮች አሉ ዩኒታሪ ጋቨርንመንት የሚከተሉ ግን ጤናማ ሀገራት አሉ። የኢትዮጵያ አይነት ህወሓት እኮ እንደዚህ ያደረገብን የሚለው ግን ደርግ ራሱ እኮ የኢትዮጵያ ብሔር ብሔረሰቦች እና የቋንቋ ምናምን የጥናት ኢንስቲትዩት የሚባል አቋቁሟል እኮ። ህገ መንግስት ሲሰራ እኮ
አንደኛው የተጠቀሙት እሱ ዶክመንት እኮ ነው። ያ ተቋም እኮ ነው የደርግ ተቋም አገልግሏል እኮ ለኢህአዴግ የነበረ ነው። ምን አዲስ ነገር የለው። አብይ ስለ ኦሮሞና ስለ አማራ ተናገረ። እናንተ እውነት ትልቅ ብሔር ናችሁ፣ ትልቅ ህዝብ ናችሁ፣ ግን ይሄን አሁን ህጉን ስታረቁ ዶሚኔት እንዳታረጓቸው ትናንሾቹን ዳሰነች የሚባለው በርታ በሉት ምናምን አናሳ ብሔረሰቦችን እንዳይደፈጠጡ አደራ። ተቆርቋሪ ሆኖ እኮ ለማይኖሪቲ የማይኖሪቲ ራይት ኢንሽራይ መደረግ አለበት። በማጆሪቲ ዶሚኔት እንዳይደረግ ህገ መንግስት ነው የሚለው። እነዚህ እኮ የይስሙላ ናቸው እኮ ዶክመንቱ የሚያዘጋጁት እና ሀና እና ባለቤቷ ቁጭ ብሎ አልጋ ላይ የሚያዘጋጁት ሆነ ከጌዲዮን ጋር። ማን ነው የሚያዘጋጀው? አይሰራም፣ ኖርማሊ አይሰራም። ይሄ ዝም ብሎ የይስሙላ ነው። ሌላ ኃይል እየመጣ ስለሆነ ሽግግር መንግስት ነው የሚመጣው ከዚህ በኋላ። ዝም ብዬ የምነግራችሁ ምን እንዳይመስላችሁ የሽግግር መንግስት ነው። አብይ መንግስት ተወግዶ ተመንግሎ ማሲንጋ የሚያድነው አይደለም፣ ትራምፕ የሚያድነው አይደለም፣ ማርኮ ሩቢዮ የሚያድነው አይደለም። ይመነገራል፣ ይወገዳል፣ መስዋዕትነት ይከፈላል፣ ግን ይወገዳል። ይሄ ዋጋ የለውም። ይሄ ከዛ በኋላ ቁጭ ብሎ ኢትዮጵያውያን ቁጭ ብሎ ይወያያሉ። ይሄ ህገ መንግስት ያለው ህገ መንግስት እናስቀጥል ወይስ ሌላ ህገ መንግስት እንፈልጋለን የሚለው ይመጣሉ። ትልቅ ግዙፍ ኃይሎች ይመጣሉ። ያኔ የሽግግር መንግስት ይመጣል። ትራንዚሽናል ጀስቲስ ትራንዚሽናል መንግስት ይመጣል። ከዛ ኢትዮጵያውያን ይወያያሉ። 4000 ተወያይቻለሁ። ትግራይ እኮ በ3 ነው የምታምኑት የሚለው ጨዋታ ትውጣት አለ። እሱ ላይ ትውጣ የገባህበት ገብተህ እያፈርክ የምትኖርበት ጊዜ ደርሷል። አሁን ሀገሩ ማቀብ ነው። እያንዳንዱ ውስጥ ሁለት ነገሮች ናቸው። ቡድኑን በመበታተን ወደ ግለሰብ ለመሞከር መሄድ ነው። በቡድን ደረጃ ቡድኑ በማህበረሰብ ላይ ተጽዕኖ እንዳያሳርፍ ማድረግ ነው። ማህበረሰቡ ያንን ቡድን እንዲተፋው ሪጀክት እንዲያደርገው እንዳይቀበለው የማድረግ ስራ ነው የሚሰራው። በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት የተለያዩ ቡድኖች ማለት። ሁለተኛ ደረጃ ደግሞ ማህበረሰቡ በሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ ነው የሚሰራው። አየው ማህበረሰቡን በቡድን መከፋፈል፣ ከዛ በአገር ደረጃ ማህበረሰቡ ደግሞ ተጽዕኖ እንዳይኖረው ማድረግ ይላል። እያወራ ያለው ስለ አማራ ነው። ባይዘው መጀመሪያ የአማራ ኤሊቶችን ማዳከም ነው እያለ ያለው። የአማራ ኤሊቶችን ካራክተራይዝ ማድረግ። አንተም ደግሞ ተመቸው። በሚዲያው ዘርፍም በለው በሌላም ዘርፍ በለው ከአማራ ብቅ ሲል ጃርቱ ነው የአማራውን ራሱ እንደ ድመት ሙጭሊት የራሱን ራሱ የሚበላው አማራው። እና አህመዲን ጀበል ደግሞ እንደዚህ አሰፍስፈው ፕሮጀክት ነድፈው ኃይል አሰማርተው አሰልጥነው ስምሪት የሚሰጡት ከአማራ በኩል ማንም ሰው ብቅ ሲል አየው የቆሸሸ ህሊናውን ይዞ እሱን ትመስለዋለህና ሊያነውር የሚመጣ ስም የሚያጠፋ ቀን ከሌሊት በሐሰት ከሶ በሐሰት በካራክተር አሳዚኔሽን ስምህን የሚያጠፋ ስምሪት ወስዶ ይራወጣል። ቡሃ ቃፉን የሚከፍት በርካታ ነው። እነዚህ ደግሞ ባቀዱት መሰረት መንቀል አየህ ሰው እንዳይኖረው፣ ከዛ በቡድን ከሆነ ደግሞ ቡድኑን መታው ይላል። ከዛ ደግሞ እንደ ማህበረሰቡ በአገር አቀፍ ደረጃ ፋይዳ እንዳይኖረው አድርገው ይላል። ቀጥሎ ደግሞ ምን እንደሚል አሁን በማህበረሰብ ደረጃ ከመታ በኋላ ቀጥሎ የሚሄደው ነው እንዳይቀበለው የማድረግ ስራ ነው የሚሰራው። በማህበረሰብ ደረጃ ከሆነ ደግሞ ማህበረሰቡን ወደ ቡድኖች መከፋፈል ነው ጥረት የተለያዩ ቡድኖች ማለት። ሁለተኛ ደረጃ ደግሞ ማህበረሰቡ በሀገር አቀፍ ደረጃ ተጽዕኖ እንዳይኖረው ማድረግ ነው የሚሰራው። ይህም አልሆነም ካለ በሀገር አቀፍ ደረጃ የሀገሪቱ ህዝቦችን ወደ ማህበረሰቦች በመከፋፈል አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ ማሳጣት ነው። ታየው በሀገር ደረጃ ደግሞ ከሆነ በሀገር ደረጃ አገሪቷን በማህበረሰብ መከፋፈል ይላል። አየው አሁን ምንድን ነው የሚሰራው? የእነ አህመዲን ቡድን ምንድን ነው የሚሰራው? የወሎ ሙስሊም እኮ በእነንትና እኮ ተጠቅቶ በከሌ ምናምን ይልሃል። ምንድን ነው እያደረገ ያለው? አንተን የሚያክህ ነው። ወለየ ነኝ ብሎ ሙስሊም ነኝና ከክርስቲያኑ ይላል። ጅል የአህመዲን መጫወቻ አትሁን። አህመዲን የኦሮሞ ፖለቲካ ኃይሎች ጨፌ ላይ
ያቀዱትን ለማሳካት እንዴት አድርገን እንደ ማህበረሰብ እንምታው ይሉን። ክርስቲያን ስለሆነ ሙስሊም ስለሆነ አይደለም ይል። ለዚህ ነው ወለጋ የታረድከው። ሙስሊም መሆንህ ወለጋ ላይ ከነ አህመዲን እርድ እንድታመልጥ አላረገም። ከእንደዚህ አይነት ካራክተር አሳሲኔሽን እንድታመልጥ አላረገም። አማራና የሚመታው የሚዘመትበት ማን ነው? ማህበረሰቡ። እንዳውም ብሔረሰብ የሚለው ብሔር የሚለው ይቅርና ልክ አሁን አህመዲን ሲል እንደሰማችሁት ማህበረሰብ ተብሎ ይጠራ ብሏል አብይ አህመድ። የተመካከሩባት ነግሯቸዋል። ለነ መስፍናሪያ ማህበረሰብ ይባል ከዚህ በኋላ ማህበረሰቡ አለ። አየው መጀመሪያ በግለሰብ ደረጃ ግለሰቦቹን እንዳይሰሙ እናድርግ እንምታ ይላል። ከዚያ ቡድን ደግሞ ያሏቸው ቡድኖቹ ደግሞ በማህበረሰብ ውስጥ እንዳይደመጡ እንዳይሰሙ እናድርጋቸው ይላል። አየው በራስህ ማህበረሰብ ውስጥ የማህበረሰቡ አካል የሆኑ የማህበረሰቡ ሰዎች በተለያየ ቡድን ያሉ የሚዲያ አካል ይሁን የታጣቂ አካል ይሁን የምን አካል ይሁን እንዳይደማመጡ እናድርጋቸው ይላል። በብዙ ሺዎች እየሰለጠኑ ያሉ ስምሪት እየወሰዱ ያሉ ይሄ ሰብስም ያሰለጥናቸው ናቸው። አንተ የተደራጀ አይደለም። እነሱ በአንድ ዋትሳፕ ቁጥር 10,000 15,000 ሆነው ነው የሚደራጁት። አንዳንድ ዋትሳፖች 4,000 5,000 6,000 ሆናሉ አይደል? ይሄ ቁጥር 1 ቡድን 1 ተብሎ ሌላ 4,000 5,000 ደግሞ ቡድን 2 ተብሎ ይደራጃል። እና አህመዲን 7 8 9 10 ግሩፖችን ማኔጅ ያደርጋሉ። እዚህኛው ጋስ አንድ የዋትሳፕ ምናምን ከፍተን ካውንት አድርጎ 1,000 ደረሰ። እኛ 4 ዓመት ቆይተን ከ300 ከፍ አላለም። ሰው እንዴት ነው እዛ ሄዶ 1,000 ሞላላቸው ብሎ ይሳቀቃል። የኛ የምትለው ሰው ይናደዳል። አልቅሰው 4 ሰው ሲገባ ረምብል ላይ እንዴት 600 ደረሰ? እንዴት 700 ደረሰ? አቅም ነው ለማሳየት እየሞከርን ያለ ነው። አየኛ ጋር መተባበር እንደማትተባበር ሲያውቁ ይመቷል። እንደ ማህበረሰብ ብሎ እንደገና እንደ ሀገር በሀገር ደረጃ ማህበረሰቡን ከፋፍሎ በሀገር ደረጃ ተሰሚነት ያለው ይሄ የማህበረሰብ ክፍል እንዳይደመጥ እንዳይሰማ እናድርገው ይላል። አየው አማራን ለማጥፋት ሲባል ኢትዮጵያ ውስጥ ማህበረሰቡን እንከፋፍለው እያለ ነው አህመዲን ጀበል የሚያሰለጥነው። አየ ከዛ እና አህመዲን ጀበል የሚሾፍሩት እና አብይ አህመድ የሚሾፍሩት የምክክር ኮሚሽን በሀገር ደረጃ መፍትሄ ያመጣል። እንዲህ አይነት ሴራ በህዝብ ላይ እንዲህ አይነት ሴራ እያሴሩበት ቀጥለን እንስማው። ይህም አልሆነም ካለ ሀገሪቱ ተጽዕኖ ፈጣሪ እንዳትሆን፣ ይህም አልሆነም ካለ በሀገር ደረጃ የሀገሪቱ ህዝቦችን ወደ ማህበረሰቦች በመከፋፈል አንድ ተጽዕኖ ፈጣሪ የተባለው ማህበረሰብ በሀገር ደረጃ የነበረውን ኢንፍሉዌንስ ማሳጣት ነው። ይህም አልሆነም ካለ ሀገሪቱ ተጽዕኖ ፈጣሪ እንዳትሆን ራሷ ሀገሪቷ ላይ ነው ታርጌት ተደርጎ የሚሰራው ማለት ነው። አየው ከዛ ቀጥሎ የሚፈጣውን ማህበረሰቡን ይኸውልህ ከግለሰቦች ተነሳ ግለሰብ ተጽዕኖ ፈጣሪዎቹን በሙሉ ተጽዕኖ ፈጣሪ እንዳይሆኑ እናደርጋቸዋለን። ይሁን በነገራችን ላይ አህመዲን ጀበል ይህን ስልጠና እየሰጠ አብዱ ጀሊል የሚባለው ደግሞ መጀመሪያ የኛ የምንለውን ትርክት የበላይነት እንዲይዝ ከተፈለገ አስቀድሞ በአገሪቷ ውስጥ የትርክት የበላይነት የያዙትን ማውረድና ማጥፋት ያስፈልጋል ብሎ ጽፎላል። መጽሐፍ እኮ ነው። ከዛ እና አፄ ቴዎድሮስን እናውርዳቸው አለ። በመጽሐፍ እኮ ነው። ኪነት ያገነነው ንጉሥ ነው ብሎ ጻፈ አፄ ቴዎድሮስን። መይሳው ካሳን ከጀግንነት ቀጠና አውርደን እንጣለው አለ። አብይ አህመድ ከአብዱ ጀሊልና ከአህመዲን ጀበል ጋር ሲመክርብህ የሚኖረው አብይ አህመድ ደግሞ መጣና አፄ ዮሐንስ እኮ አንተን የገደለ አንተን ያጠፋህ እኮ ምናምን አትርሳው በደሉን ይላል። አንተ አፄ ዮሐንስ ምን ያደርግልኛል ምናምን ትልና አፄ ዮሐንስን ትጠላዋለህ። ትግሬ ላይ ደግሞ ያለው አፄ ሚኒሊክ እንደዚህ አድርጎ እያለ ያላዝናል። እነማን ናቸው ጨዋታውን እየተጫወቱት ያሉት? አየው የኦህዴድ መጫወቻ ትሆናለህ። አህመዲን ጀበል፣ አብይ አህመድ፣ አብዱ ጀሊል ምናምን አሚን ሙጂብ አሚን ወምናምን ይቀልዱብህ። ቤተክርስቲያን እንደ ጧፍ እያነደዱ አንድ ተቃጥሎ ቢያልቅ ኖሮ እኮ ችግር የለውም እኮ ነው ያለው አብይ አህመድ።
ግን አንዱ ስታቃጥሉት ሌላ 10 ምናምን ይሰራል። ስለዚህ በዛ መንገድ አይደለም በሌላ መንገድ እናጥፋቸው ብለው እኮ ነው በአደባባይ እኮ ነው የሚናገሩት። ያስቆጫል። መቼ ነው የሚነቃው የኛ ማህበረሰብ? መቼ ነው የሚገባው? መቼው ነው ዋናው ነገር ላይ የሚያተኩረውና ከእንጭፍጫፊ ነገሮች ሊወጣ የሚችለው? ያሳዝናል። ጠዋት ተነስቶ እንደዚህ ያለውን አደገኛ ሴራ ከሚያስብ ይልቅ ዛሬ ምን ብዬ ዘመነ ካሴን ልስደበው፣ ምን ብዬ መከታውን ላዋርደው፣ ምን ብዬ እንትናን እንደ ላጣጥለው ምናምን ብሎ የሚያስብ ግን አማራ ነኝ የሚል ይሄ ሁሉ እሳት እየመጣበት ይሄ ሁሉ ሰደድ እየመጣበት ጀነራል አሳምነው ይሄ ታይቶት አንድ ሁኑ ብሎ መክሮ አንድ ሁኑ እንደ አማራ በዙሪያችን የመጣው ያለው ከበባ አደገኛ ነው። ከ500 ዓመት በፊት ከነበረው ጥፋት የሚበልጥ ጥፋት ከፊታችን መጥቷል አለ። የነቁትን ቀድመው ገደሏቸው። ያሉትን ደግሞ በካራክተር አሳሲኔሽን ይገላሉ። እንደዚህ አቅደው እየተነጋገሩ አየኸው መጨረሻ ላይ ምን እንደሚሉ መጨረሻ ላይ ምን እንደሚያደርጉ ማህበረሰቡን ምታው በቡድን ከፋፍለው ማህበረሰቡ ጋር ካልተሳካልህ በአገር ደረጃ እንዲከፋፈል አድርግ። ምን ማለት ነው? በአገር ደረጃ አማራ ጠላት ነው የሚለውን የቅስቀሳ አርግና ያ ማህበረሰብ እንዳይደመጥ አርግ። በአገር ደረጃ እምቢ ብለው ሌሎች ማህበረሰቦች ሌሎች ብሔረሰቦች እምቢ ብለው ከአማራው ጋር አብረው ከቆሙ ግን አገሪቷን ራሷን አጥፋት ይልሃል። አየህ አህመዲን ጀበል አየው እንዴት ይረዱታል? እንዲህ ያለውን አደገኛ ሴራ አይተና የቅድመ አያቶቻችንን አገር ከጥፋት ለማዳን ትላንትና ወያኔ የምትባል የሆነች ቡድን የሰራችው ጥፋት ላይ ተመስርተ ኮምፕሊትሊ ከነምናምኑ ከምታጣው ዛሬ ላይ ትንሽ ቆም ብለህ አስብ። የትላንቱን በደል በፍትህ ትወጣዋለህ። በትግራይ በኩል ያላችሁትም ይሄ ይታያችሁ፣ የጥፋቱ ልክ ይታያችሁ። ነገ ደብረ ዳሞ የሚባል አይኖርም። ነገ አክሱም የሚባል አይኖርም። ገዳማት አድባራት አይኖሩም። ነገ ታሪክና ቅርስ የሚባል አይኖርም። እነዚህ ሰዎች ጥቂት ጉልበት ካገኙ ላሊበላን አፍርሰው ላዩ ላይ መደነስ የሚፈልጉ ሰዎች ናቸው። ጊሸንን ታሪክ ማድረግ የሚፈልጉ ናቸው። አትሮንሰ ማርያምን በመድፍ የመቱት ለዛ ነው። እንዴት ነው የሚረዳን? እንዴት ምን ብለን ብናስረዳ ነው ይሄ ማህበረሰባችን ገብቶት ኖ ሊል የሚችለው? አላውቅም። የእውነት እንደ ሀገር መጨረሻ ላይ አገሪቷንም ማፍረሳት እኮ ነው የሚልህ። አገሪቷ ላይ ዝመትባት፣ አገሪቷ ተጽዕኖ እንዳትፈጥር አድርጋት ይላል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ካለችበት አቃጥለውም አፍርሰውም ምዕመኑን አሰድደውም ዲያቆናቱን አብነት ተማሪውን በሙሉም አሰድደው ኢንፊልትሬት አድርገው ገብተው ሲኖዶሱን ተቆጣጥረው ሲኖዶሱ የቤተ መንግስታቸው ሁለተኛ ቢሮ አድርገውታል። ሳዊሮስ ነው የሚቀልድበት። ዝም ብለህ ተራ እንደ ከዚህ በፊቱ የነበረ የፖለቲካ ጫወታ አይደለም። ቲፒኤልኤፍ እኮ ግፋ ቢለው ባህር ዳር አድጓል፣ ሐዋሳ አድጓል፣ መቀሌም አድጓል፣ ናዝሬትም አድጓል፣ አዲስ አበባም አድጓል። ይብዛም ይነስም ወልዲያም፣ ጎንደርም፣ ባህር ዳርም፣ ደሴም፣ ደብረ ብርሃንም ዩኒቨርሲቲዎች አሉ። ይብዛም ይነስም እነ ኮምቦልቻ የኢንዱስትሪ ማዕከል እየሆኑ ነው። የነበረው አይደለም። በርካታ ኢንዱስትሪዎች በኢፈርት ስር ሆነው የትግራይ ባለሀብቶች በፍጥነት አድገዋል። አዎ ፍትሃዊ አይደለም። አዎ ያስራሉ፣ ያፍናሉ፣ ዴሞክራሲ የለም ምናምን የለም። አዎ ልክ ነው። አሁን ግን ቤተ ክርስቲያንህን በጧፍ ያነዱልሃል። ይኸው ንቅዳቸውን እየሰማኸው ነው። አሁን ግን እንደ ማህበረሰብ ከፋፍለን እናባላው፣ እናጫርሰው፣ ከየአካባቢው ላይ እንመንጥረው። አማራውም ኦርቶዶክስም በሚፈለገው ደረጃ በኢትዮጵያ ውስጥ ተጽዕኖ እንዳይፈጥሩና እንዲጠፉ ማድረግ ካልተቻለ ግን ራሷ አገሪቷን
ተጽዕኖ እንዳትፈጥርና እንዳትደመጥ ማድረግ የሚሉ በዚህ ደረጃ ጨካኞች ኢትዮጵያ ውስጥ ተሰግስገው ዛሬ የስልጣን ባለቤት ሆነው እኛ በአያቶቻችን አገር በቅድመ አያቶቻችን አገር በሰራናት አገር ስደተኛና መጻተኛ አደረጉ። አርሶ አደሮቻችን ቅድም ሳሳያችሁ ነበረ ማዳበሪያ የገዟትን ማዳበሪያ ነትበው በየቤታቸው የእነ አህመዲን ጀበል የሚመሯቸው ሰራዊቶች ነው። እንዳይመስል መከላከያ ከነዚህ ጋር ሲደዋወል ነው የሚያመሸው። ሳር አዲስ አበባ ላይ ሲገደል እኮ ብርሃኑ ጁላ መጀመሪያ ስልክ አንስቶ የደወለው ጀዋር ጋር አይደለም። ታየ ደንዳይን አልተናገረም። ጀዋር ተከበብኩኝ አይነት ጨዋታ ሲጫወት ተከበብኩኝ ምናምን የሚለውን ለምን ትላለህ ብሎ ጀዋርን ሲተች ታየ ደንዳ እነ ሳር የተገደሉ ቀን ብርሃኑ ጁላ አንተ ጋር ሰራዊት ልኮ ፕሮቴክት አላረገህም ወይ ያለው። ይኸውልህ አንድ ነገር ኮሽ ብትል አህመዲን ጀበልን የሚጠብቀው ሰራዊት አለ። የኛ የሃይማኖት አባቶች ግን ቅዳሴ ቀድሰው ሲወጡ ይፈጇቸዋል በጥይት። ከአንድ አይል 2-3 ጊዜ ያመጣል። መቼ ነው የሚነቃው ህዝባችን?